ተናገርኩኝ አይደለም። እስቲ ሩታ ሲደውል አንተ እስቲ እዚህ ጋር እኔ ስልክ አለ ማውራት ትችላለህ። እኔ ለሩታ አንድ ሰከንድ እንኳን እስቲ አብርሃም መጥፎ ነው፣ አብርሃም እየጎዳሽ ነው፣ አብርሃም እንደዚህ እያደረገ ነው ብዬ አንድ ቀን ተናግሬ አላውቅም። ግን የምናገረው ምንድነው በቃ ክፍተቴ ይሄ ነው። ይሄ ነገር አስተካከለ፣ ሩታ እንደዚህ አድርጊ፣ እንደዚህ ስሪ ከማለት ውጪ ምንድነው ስላንተ ክፉ የተናገርኩት? እኔ እኮ እግዚአብሔር ነው የሚያውቀው። ነገሮች እኮ ብታስተካከል ነው ወደ ትዳር ብትመለስ ልጅህ ያለ አባት እንዳያድግ ወይም ያለ እናት እንዳያድግ ከመፈለግ አንፃር ብዙ ነገሮች አድርጌያለሁ። እኔ ሞክሬ ነበር ኳይታል ብዙ ነገሮችን ሞክሬ ያለውኝ እኔ ተመልሼ ሁሉ ነገሮችን አታስተካከለ ብዬ እንትን ብያለሁኝ። የእናንተ ያውርታችሁ እኔን ለመበቀል የጠራችሁበት መንገድ ነው ያ ሁሉ ነገር የፈጠረው አይደለ? ስለዚህ ኦኬ አልፈልግም። የሰው ልጅ ደግሞ አልፈልግም እየተባለ መኖር የለበትም። እኔ አልፈልግም የምባልበት ቦታ ላይ መኖር አልፈልግም አሁንም ቢሆን ማለት ነው። ተረዳይ? እኔ አልፈልግም እስከዛሬ ድረስ እየቀለድኩብህ ነበር፣ አንተ ላይ ሙድ እያስኩብህ ነበረ ብላኝ እንዴት ነው አብሬያት መሆነው እንዴ? ከዚህም በኋላ እኮ ምንም አይነት ሪያሊቲ ነገር አይኖራት ምችልኝ። ምንም ነገር ሪያሊቲ ነገር እንኳን ብታደርግ ለኔ እየቀለለችብኝ ነው ብዬ ነው ማስበው። እንዴ በምን አይነት አምሮ ብታስበው ነው እንዴ? አንተ ውጣ ሂድ ከዚህ ቤት አትፈለገም እየተባለ እዛ ቤት ውስጥ ትቆያለህ እንዴ? የትኛው ቦታ እንኳን ብትወል አትቆይም እንዴ? እኔም እኮ እንደዛ ነው የተደረኩት። አብርሽ አንተ ካደረክባት አይበልጥም። እውነት ለመናገር ማለት አንተ ካደረስክባት በደል፣ አንተ ከሰራህበት ብዙ ነገሮች አይበልጥም። እሷ ይኸውልህ አሁንም አንድ ነገር ልንገርህ፣ አንተን የምትወድ የምታከብር የምታፈቅር ላንተ ህይወት የምትመጥንህ ሩታና ሩታ ብቻ ነች። ሌላው ሁሉ ሆይ ስላለ አጠገብህ ነኝ ስላለ ዛሬ ካንተ ጋር ቆም ያጨበጨበ ሁሉ ነገር ካንተ ጋር ይሆናል ማለት አይደለም። አንተ ስለማንም የመናገር እንትን የለህም። ስለራስህ ብቻ ነው ማውራት። እሺ ስለራስህ እያንዳንዱን ሰው ባህሪ አንተ አታውቅም፣ ማንንም አታውቅም አንተ። ስለዚህ አሁን አንተ አካሌ እንዲህ ነው ሩታ መርጥናት ሄርሜላ የሆነ ነገር ነች ምናምን ብትለኝ አንተን የምሰማበት ምንም ጊዜ የለኝም። ስለዚህ እኔ ራሴን ማዳመጥ ነው የምፈልገው። እኔ አብሬያት ሆኜ ነበር ከሷ ጋር ብዙ ነገሮችን ለፈተቼ ምናምን ሰላም ሆኜ ነበረ። ግን ደግሞ እየቀለድንብህ ነበር እስከዛሬ ከተባልኩኝ አስበው። እየቀለድንብህ ነው ሲባል ደግሞ እሷ ብቻ አይደለም ሙሉ አብረዋት የኖሩ አንተም ዙሪያዋ ላይ ነበር። ስለዚህ አንተም አብረሃት እየቀለድክብኝ ነበረ። ስለዚህ እኔ ደግሞ አልፈልግህም እየተባልኩኝ መቆየት አልችልም። አልፈልግህም እየተባልክ እንዴት ነው የምትቆየው? አብርሽ እሷ ቢያንስ አፍ አውጥታ ነው አልፈልግህም ያለች። አንተ ግን አፍ ሳታወጣ ብዙ ዘመን ካረገዘ ጊዜና ሰዓት ጀምሮ በተግባር እኮ ከሌላ ሴት ጋር እየወጣ ሀገር እየቀየር እሷን እያስለቀስካት ሌላ ሴት እያመጣ ብዙ ጊዜያቶች እኮ የሚያስጠሉ ጊዜያቶች አሳልፈሃል አይደል? አንተ ያ ነገር አንተ እኮ በተግባር ነው ያሳያት። እሷ ግን በንግግር ነው ያለው። ሁሉ ነገሮች የሆኑት በምክንያት ነው እንዴ? በምክንያት ነው እያንዳንዱ ነገሮች ማድረጉ በምክንያት ከሀገር ወጣ ከሴት ጋር የሆነ ነገር ስታሳልፍ ምክንያት ነው። ምንም ያየው ቪዲዮ እኮ ማስረጃ አለ። አብሮ መብላት አብሮ መጠጣት ይሄ አሁን እንደምታስበው አይነት ነገር አይደለም። ስለዚህ ጭንቅላትህ ማለት ነው የሚያስበው ሁሉ የሆነ ጥፋትና መጥፎ ነገር ስለሆነ ሌላ ነገርን አምኖ መቀበል አይችልም። ወጣን ሌላ ሀገር ከመዝናናት ውጪ ያየኸው የደረስክበት አብረን ተኝተን አብረን ነገር ያየኸው ነገር የለም አይደል? ከባለትዳር ያ አይጠበቅም። ከባለትዳር አንድ ልጅ አለኝ ባለትዳር ነኝ ብሎ ከሚያስብ ሰው ሀገር መዞር ከሴት ጋር ወንዝ ውስጥ መንቦጫረቅ ሀይቁስ ማድረግ ማንም የማይጠበቀው። እኔም ብሆን እህቴ ላይ ይሄ እንዲደረግ አልፈልግም። ገባ? ያ ነገር ልክ አይደለም። እኔ አልፈልግህም ተብያለሁኝ፣ ወጥቻለሁኝ። እኔ የራሴን ህይወት እየኖርኩኝ ነው፣ እሷም የራሷን ህይወት እየኖረች ነው። በመሀል ልጅ አለ። ልጃችንን አብረን እየተነጋገርን ማሳደግ እንችላለን። ግን ደግሞ እንዳንተ አይነት የሆነ አዋቂ ነኝ ባይ በመሀል እየገባ ከልጄ እኔ ጋር ሊለያየኝ አይችልም። ተረዳኸኝ? እኔ ምንም ነገር ልትል ምንም ነገር ልታወራ ትችላለህ። እኔን እንደ ጥፋተኛ፣ እኔን እንደ ክፉ፣ እኔን እንዲሁ ነገር አድርገህ በየሚዲያው እንደፈለክ ማውራት ትችላለህ። እኔን ግን ከልጄ መነጠል አትችልም። ስለዚህ ይሄንን ነገር በደንብ አምነህ ተቀበለውና ነገ ለሚፈጠረው ነገር ሪስኩን ራስህ ነው የምትወስደው፣ አንድ ነገር ቢፈጠር ማለት ነው። ስለዚህ ስነ ስርዓትህን ያዝ። ከኔ ጋር በማንኛውም ነገር እንድትነካካ አልፈልግም። የራስህን ኑሮ ኑር፣ እኔም የራሴን ህይወት ነው የምኖረው። በእኔ ህይወት ጣልቃ እየገባ ግን ማይሆን ነገር ውስጥ አትናገር። ስለዚህ ስነ ስርዓትህን ያዝ። እኔ አስቀድሜ እያስጠነቀቅኩ ነው ያለሁት። ነገ ከነገ ወዲያ የሆነ ነገር ተፈጥሮ ካንተ ጋር ግብ ውስጥም ምንም ውስጥ መግባት አልፈልግም። ስለዚህ ስነ ስርዓትህን ያዝ። እየሄድክም ወደ አታቀባበል። በቃ የራስህን ኑሮ መኖር ትችላለህ። አብርሃም እዚህ ጋር በጣም ነው። እኔ አሁን ልሄድ ነው። በቃ ከዚህ በላይ ላወራህ አልችልም። ግን እሺ የማወራበትም ጊዜ የምንሰጥበት ምንም አይነት ከመሄድ በፊት አንድ ነገር ሰማኝ። ምንም አይደለም አብርሽ፣ ይኸውልህ ነው አይደለም አውርቻለሁ ያለውን ነገር ይኸውልህ ብዙ ነገር አጥፍቻለሁ። ስለዚህ በቃ አጥፍቻለሁ እየነገርኩህ ነው። በቃ ብዙ ነገሮችን አጥፍቻለሁ። ሩታን በድያታለሁ። እኔ ነኝ በዳዩም፣ ሁሉም ነገር እኔ ነኝ። ግን ደግሞ ከዚህ በኋላ ላሉት ጊዜያቶች ግን ያኔ ሞኝ ሆኜ ራሴን እያሳመንኩት ይሄ ጊዜ ያልፋል እያልኩኝ ምናምን ብዙ ነገሮችን አልፌያቸዋለሁ። ከዚህ በኋላ ግን እያንዳንዱን ፖይንት አላልፋችሁም። ለምን እኔ ከዚህ በኋላ እሷ ላይ አልደርስም፣ እሷ ምን ላይ አትደርስም። እኔ የራሴን ህይወት ነው ፈርሜላታለሁ፣ ፍቺ ፈጽመናል። ስለዚህ እኔ ምንም ለማደርጋቸው ነገሮች ማንንም አያገባውም፣ ማንም ተጠያቂ አይደለም። ስለዚህ በመሀል ግን ልጅ አለ። ስለ ልጄ ግን ያገባኛል።
ነገ ከነገ ወዲያ ልጅን ወደ ውጭ ሀገር ይዤው ልሄድ ነው ብትለኝ እንደማልቀበላት ታውቃለች። ስለዚህ ይሄንን ሐሳብ ደግሞ ያመጣው አንተ ነህ። ስለዚህ ማምጣት እንደሌለብህና ትክክል እንዳልሆንክ ነው እየነገርኩ ያለው። ስነ ስርዓትህን ያዝ። ልጄ ራሱን እስኪያውቅ ድረስ ግዴታ እዚሁ ሀገር ውስጥ የመኖር ግዴታ አለበት። በማያገባ ነገር ውስጥ አትግባ። መልካም ጊዜ ይሆንልህ። ዛሬም ነገም ከነገ ወዲያም በእንደዚህ አይነት ጉዳይ ግን እንዳላገኘ ቢ ኬርፉል። ስነ ስርዓትን ያዝ። አላቅም አንዳንዴ የሰው ልጅ አለ አይደል ለሱ ስታስቡለት ለሱ ስትጨነቁለት የተሻለ ነገር ለመፍጠር ከሱ ጎን ስትቆሙ በዚህ ልክ ለምን አስተሳሰቡ እንደተደፈነ ለምን የሩታን መልካምነት ለምን የሩታን ጦርነት ሊረዳ እንዳልፈለገ ሊገባኝ አልቻለም። እውነት ለመናገር ገባችሁ? እኔ አሁንም ቢሆን ሩታ የሚያስደስታ ከሆነ ሩታ ደስተኛ የሚያደርጋ ከሆነ የትኛውም ነገር ከማድረግ ወደ ኋላ አይደለም። የምፈልገው ምንድነው አብርሃም ለሩታ ደስታ መኖር ካልቻለ ሩታ ደግሞ ለራሷ ደስታና ለልጇ ብላ መኖር ስላለባት ለሩታ ስል አይደለም ስዊዘርላንድ ወይ ሌላ ሀገር የትኛውም ፕላኔት ሊድ ብትለኝ ሌላ ነገር ለመፍጠር አቅም የሚችል ከሆነ የትኛውም ነገር ከማድረግ ወደ ኋላ አይደለም። ገባችሁ? አንድ ሰው ተነስቶ ጥፋቱን አምኖ የተሻለ ነገር ለመፍጠር ካልሞከረላችሁ እናንተም ለዛ ሰው ደህንነት ለዛ ሰው ሰላም ምንም አትኖርም ማለት ነው። ሩታዬ በየትኛውም ሁኔታ በየትኛውም መንገድ እኔ ከጎንሽ ነኝ። ገባሽ? አንቺ ብቻ ደስተኛ ያርግሽ። አንቺና ልጅሽ ብቻ ሰላም ሁኑ። ይሄ ነገር አብርሃምን ካላስደሰተው ድጋሚ ያስደስተው። ስለዚህ ምንም ልላችሁ አልችልም። አመሰግናለሁ።